ሰላም ሰላም ውድ የላይፍ ላቭ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ በባለፈው ጊዜያት ምዕራፍ 1ን ምዕራፍ 2ን ተምረናል። የሰባተኛ ክፍል አጠቃላይ ሳይንስን ለዛሬ ምዕራፍ 3ን ይዤላችሁ ቀርቤያለሁ። እስከመጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። እንግዲህ ምዕራፍ 3 ላይ ስለ ንጥረ ነገሮች፣ ውህዶች እና ኬሚካል ያጸግብሮቶች ነው የሚነግረን። እንግዲህ እርስ በርስ ተያያዥነት ያላቸው ትምህርቶች ናቸው። በነገራችን ላይ ምዕራፍ 2 እና ምዕራፍ 3 ስለ ኬሚስትሪ ነው የሚነግረን። ስለዚህ በምዕራፍ 2 ላይ ስለ ንጥረ ነገሮች ምንነትና የንጥረ ነገር አይነቶች ብሎም ባህሪያቶቻቸውን አይተናል። ስለዚህ አሁን ላይ ንጥረ ነገሮችን ስማቸውን መሰየም፣ ውክላቸውን መጻፍ፣ ከዛም ደግሞ የንጥረ ነገሮችን የቫላንሲ ቁጥር ማወቅ፣ ያን ካወቅን በኋላ ደግሞ የውህዶችን ቀመር መጻፍ፣ እነዚህ ነገሮች ቀመሮችን መለየት ማለት ነው። ከዛ በኋላ ደግሞ የጻፍነውን ውህድ ቀመር ደግሞ ስም መሰየም፣ እነዚህን እንመለከታለን። ከዛ ባለፈ ደግሞ ወደርን የውህዱን ወደር እንመለከታለን። ወይም አንድ ኬሚካላዊ ፎርሙላ የኮምፓውንድ ወይም የውህድ ኬሚካላዊ ቀመር ተሰጥቶን የዛን የአቶሞቻቸውን ወደር ማለት በውህድ ውስጥ ያሉትን የአቶሞችን ብዛት ያንን እንለያለን። ስለ ኬሚካላዊ እኩልታ ወይም ኬሚካል ኢኩዌሽን ይሄንን እናያለን። እንዴት ነው መጻፍ ያለብን? ከእንደገናም ደግሞ ኬሚካላዊ እኩልታዎችን እንዴት ነው የምናመጣጥነው የሚለውን እንመለከታለን። በመጨረሻ ላይ ደግሞ የኬሚካል ያጸግብሮቶች ያላቸውን በዕለት ተዕለት ህይወት ያላቸውን ጥቅም እናያለን። እንግዲህ የመጀመሪያው እዚህ ጋር ከታሪክ አንጻር የምናየው ነገር ምንድነው? እስከ 17ኛው ክፍለ ዘመን ድረስ ኬሚስትሪ እንደ አንድ የጥናት ዘርፍ በደንብ አይታወቅም ነበረ። ግን በ17ኛው ክፍለ ዘመን ላይ የተለያዩ ኬሚስቶች ወደ ዓለም በመምጣታቸው ኬሚስትሪ በደንብ ሊታወቅ ይችላል ማለት ነው። እንግዲህ የኬሚስትሪ አባት ተብሎ የሚጠራው የፈረንሳዩ አንቶን ቫን ላቮይሰር ይባላል። እንግዲህ በጣም ቀደምት ኬሚስቶች ከሚባሉት ነው የሚመደበው። እንግዲህ እንደ አንድ የጥናት ዘርፍ እንዲጠና ያደረገ ሰው ነው ይሄ አንቶን ቫን ላቮይሰር የሚባለው። እንግዲህ ምንድን ያደረገው የካርቦን፣ የኦክሲጅን፣ የናይትሮጅን ንጥረ ነገሮችን ስማቸውን ሰይሟል። ብሎም ደግሞ ውሃ ከሃይድሮጅንና ከኦክሲጅን የተሰራ መሆኑን ለዓለም አስተዋውቋል። ከዛ ባለፈ እንግዲህ ኦክሲጅን በትንፈሳ ሂደት ውስጥ እንደምታዩት በንደት ማለት ነገሮችን በማቀጣጠልና በትንፈሳ ሂደት ውስጥ ያለውን ሚና ለዓለም አስተዋውቋል። ከዛ ባለፈ ሰልፈር ንጥረ ነገርን አግኝተዋል። ብሎም ደግሞ በኋላ ላይ የምንመለከተው የመጠነ ቁስ ምጥጥን ህግን ለዓለም አስተዋውቋል ማለት ነው። ስለዚህ በኬሚስትሪ ታሪክ ውስጥ ትልቅ ሚና ያለውና የኬሚስትሪ አባት ተብሎ የሚጠራው አንቶን ላቮይሰር እንደሚባል መገንዘብ አለብን። እንግዲህ ወደ ዋናው ነገር ስንመጣ ንጥረ ነገሮችን ነው። እንግዲህ ንጥረ ነገሮች ንጹህ ልዩ ቁሶች ናቸው። ወደ ሌላ ትናንሽ ቅንጣቶች መቀየር የማይችሉ ናቸው። እንደዚህ ንጥረ ነገሮች የየራሳቸው ስም አላቸው። ስለዚህ አንዱ ንጥረ ነገር ከሌላኛው ንጥረ ነገር የሚለይበት የራስ የሆነ ስም አለው። ስለዚህ የተለያዩ ንጥረ ነገሮች የተለያየ ስም ያላቸው፣ ይሄ ስማቸው ግን ከተለያየ ምንጭ ነው የምናገኘው። ከቋንቋ አንጻር ከግሪክ፣ ከላቲን ወይም ከጀርመን ሊሆኑ ይችላል መነሻ ቋንቋቸው የቃላቶቹ ማለት ነው። የሚሰየሙበትን ሁኔታ ደግሞ ስናይ ከተለያየ ባህሪያት ወይም መሰረት ልንሰይማቸው እንችላለን። የመጀመሪያው ካላቸው ንጥረ ነገሮቹ ከሚያሳዩት ባህሪ አንጻር ንጥረ ነገሮች ሊሰየሙ ይችላሉ ማለት ነው። ለምሳሌ እንግዲህ ምሳሌ ብንወስድ ለምሳሌ ሃይድሮጅንን ምሳሌ ብንወስድ እዚህ ጋር ሃይድሮጅን ሁለት ቃላቶች ነው እንደምታዩት ሃይድሮ እና ይሄው እዚህ ጋር ለሁለት መክፈት ትችላላችሁ። ሃይድሮ እና ጂን ማለት ነው። ሃይድሮ ስንል ሃይድሮ ማለት በግሪክ ውሃ ማለት ነው። ውሃ ዋተር ማለት ነው። ጂን ሲባል ደግሞ ፎርሚንግ መስራት ማለት ነው። መስራት። ስለዚህ ሃይድሮጅን ስንል ምን ማለታችን ነው? ውሃን መስራት የሚችል ወይም ደግሞ ከውሃ ውስጥ እንደ አንድ መሰረታዊ ንጥረ ነገር ሆኖ የሚያገለግል
መሆኑን ሲያስረዳ ነው። ስለዚህ ሃይድሮጅን የሚለው ቃል ወይም ደግሞ ሃይድሮጅን የሚለው የንጥረ ነገር ስም የተገኘው ከባህሪው አንጻር ነው ማለት ነው። ሌላ አንድ መጨመር እንችላለን እዚሁ ከሃይድሮጅን ጋር ተመሳሳይ ውሃ ውስጥ የምናገኘው ኦክሲጅንን ብንወስድ ኦክሲጅንም በተመሳሳይ እንግዲህ ኦክሲ ማለት በግሪክ ኦክሲ ማለት አሲድ ማለት ነው። አሲድ ማለት ነው። ጂን ማለት አሁንም መስራት ማለት ነው። ስለዚህ አሲድን የሚሰራ ማለታችን ነው ማለት ነው። ሌላው ንጥረ ነገሮች ስማቸውን የሚያገኙት ከተለያዩ ጥንታዊ የግሪክ እና የሮማ ስልጣኔ ጋር በተገናኘ ስማቸውን ሊያገኙ ይችላሉ። ከእንደገናም በሀገራት ስም በተገኙበት የሀገር ስም ስማቸውን ሊያገኙ ይችላሉ። ለምሳሌ አሜሪካ የሚባል በአሜሪካ ውስጥ ስለተገኘ ይሄ ንጥረ ነገር አሜሪካ የሚባል ንጥረ ነገር ኤም ውክል ያለው ስሙን አግኝቷል። ሌላው ጀርሜኒየም ብንወስድ ራሱ ጀርሜኒየም ጀርመን ከጀርመን ሀገር ጋር በተገናኘ በዛ ስለተገኘ ንጥረ ነገር ጀርሜኒየም የሚል ስም አግኝቷል ማለት ነው። ሌላው አንስታኒየም የሚባል ንጥረ ነገር አለ ኤስ። ይሄ አንስታኒየም የሚባለው ንጥረ ነገር ደግሞ ከማን ጋር የተገናኘ ነው? ከአልበርት አንስታይን ጋር። እዚህ ጋር በስተት በመጽሐፉ አርጀንቲኒየም ይላል። ይሄ አርጀንቲኒየም ሳይሆን አንስታኒየም የሚባለው ንጥረ ነገር ነው አልበርት አንስታይን ስም ጋር የተገናኘው። ሌላው ንጥረ ነገሮች ከሰማያዊ ወይም ከህዋ አካላት ጋር ስማቸውን ሊያገኙ ይችላል። ለምሳሌ ፕሉቶ የሚለው ፕላቲኒየም የሚለው ንጥረ ነገር ከፕሉቶ ነው የተገኘው። ሌላው ሜርኩሪ ራሷ ሜርኩሪ ናት። ከሜርኩሪ ንጥረ ነገር ጋር ነው ስማቸውን ያገኙት ማለት ነው። ስለዚህ በንጥረ ነገሮቹ ባህሪያት ስማቸው ሊሰየም ይችላል። በተገኙበት ቦታ የሀገር ስም ወይም ደግሞ ያን ንጥረ ነገር ባገኘው ሰው ወይም በታዋቂ ተመራማሪ ስም ወይም ደግሞ በፕላኔቶች ስም በሌሎችም የሰማይ አካላት ስሞች ስማቸውን ሊያገኙ ይችላሉ ማለት ነው። እንግዲህ ይህን ካየን ስማቸው በዚህ መንገድ ከሆነ የምንሰይመው ኬሚካላዊ ውክሎቻቸውንስ እንዴት ነው የምንጽፈው ነው። እንግዲህ ኬሚካላዊ ውክሎች በአንድ ወይም በሁለት ፊደል ነው የሚወከሉት ወይም የሚጻፉት። እንግዲህ በአንድ ፊደል የሚጻፉ ከሆነ በትልቁ ፊደል ነው የሚጻፉት። በአንድ ፊደል ብቻ የሚጻፉ ከሆነ ለምሳሌ ሃይድሮጅን ስንል ኤች ብቻ ነው። ስለዚህ በካፒታል ሌተር ነው የምንጽፈው ማለት ነው። ነገር ግን በሁለት ፊደል የሚወከሉ ከሆነ ግን የመጀመሪያው ካፒታል የሁለተኛው ስሞል ነው። ለምሳሌ ሂሊየምን ብንወስድ ኤችኢ ነው። ስለዚህ የመጀመሪያው ካፒታል ሌተር ይሆናል፣ ቀጣዩ ደግሞ ስሞል ሌተር ይሆናል ማለት ነው። ስለዚህ ቀለል ባለ መንገድ የንጥረ ነገሮችን ስም ለመወከል ስላለብን ኬሚካላዊ ውክሎች የግድ ያስፈልጉናል ማለት ነው። ስለዚህ ጋር መያዝ ያለብን አንድ ንጥረ ነገር አንድ ውክል ብቻ ሊኖረው የሚችል ለምሳሌ ሂሊየም ኤችኢ ብቻ ነው። ከዛ ውጭ ሌላ ውክል አይኖረውም። ስለዚህ የተለያዩ ንጥረ ነገሮች የተለያየ ውክል ነው እንጂ የሚኖራቸው ተመሳሳይ ውክል ሊኖራቸው በፍጹም አይችልም ማለት ነው። ስለዚህ ለዓለም አቀፍ ተግባቦት እንዲኖር ይሄ ተደርገዋል ማለት ነው። እዚህ ጋር እንዳየነው የአጻጻፍ ስልታቸው በአንድ ፊደል ከሆነ ቅድም እንዳለው በካፒታል ይጻፋል። በሁለት ፊደል ከሆነ ደግሞ የመጀመሪያው በካፒታል ሁለተኛው በስሞል ሌተር ይጻፋል ማለት ነው። ሌላው ሁለት አሁን በተመሳሳይ ፊደል የሚጀምሩ እንትኖች ቢኖሩ ለምሳሌ ካልሲየም እና ካርቦን እዚህ ጋር እንደምታዩት ሁለቱም የሚጀምሩት በሲ ፊደል ነው የሚጀምሩት። ስለዚህ አሁን ምንድነው የሚደረገው? በዓለም አቀፉ የኬሚስትሪ ህብረት መሰረት በዛ በወሰኑት መሰረት ምንድነው የሚደረገው? በተመሳሳይ ፊደል የሚጀምሩ ከሆነ እንግዲህ መጀመሪያ የተገኘው ንጥረ ነገር በሲ ነው የተወከለው። ለምሳሌ ካርበን በሲ ነው የተወከለው፣ ሲ ነው ወክሉ። ስለዚህ ካልሲየም ከሱ በኋላ ነው ዲስከቨሪ የሆነው ለዓለም የተዋወቀው። ስለዚህ የሁለተኛው እንትን ላይ አንድ ፊደል ይጨመራል ማለት ነው። ይሄው ሲኤ ሆነ ማለት ነው። ስለዚህ ሁለት እንደዚህ ግራ የሚያጋቡ ነገሮች በተመሳሳይ ፊደል የሚጀምሩ ከሆነ በዚህ መንገድ ይወክላሉ ማለት ነው። እንግዲህ ከውክል አንጻር እንግዲህ አብዛኞቹ ውክላቸውን የሚያገኙት ከእንግሊዝኛ ፊደል ነው በአብዛኛው የተወከለው። ግን ጥቂት የሚባሉ ደግሞ ከላቲን ስማቸው ደግሞ
ውክላቸውን የሚያገኙ ንጥረ ነገሮች ይኖራሉ። ስለዚህ ከላቲን ስማቸውን የሚያገኙትን ውክላቸውን የሚያገኙት ንጥረ ነገሮች ከእንግሊዝኛ ስማቸው ምንም አይነት ፊደል ላይኖራቸው ይችላል ማለት ነው። ስለዚህ ለምሳሌ ከእንግሊዝኛ ፊደል ስማቸውን ወይ ውክላቸውን ያገኙትን ብንወስድ ለምሳሌ ሃይድሮጅን ነው። ይሄው ሃይድሮጅን ይሄው ኤች ነው። ኦክሲጅን ይሄው የመጀመሪያ ፊደሉ ኦ ነው ኦክሲጅን። ፍሎሪን ኤፍ ነው። ይሄው ሰልፈር ኤስ የመጀመሪያ ፊደል። ካርቦን ሲ፣ ናይትሮጅን ኤን፣ አዮዲን ይሄው የመጀመሪያ ፊደል አይ፣ ቦሮን ቢ፣ ፎስፈረስ ፒ እነዚህ ናቸው። ሌላ ተጨማሪ ለመውሰድ በሁለት ፊደል የሚሰየሙትን የሚወከሉትን ብናይ ይሄ ካልሲየም ይሄኛው ተሳስቶ ነው። ይሄኛው ማግኔዚየም መሆን አለበት ማግኔዚየም ነው። ኤምጂ አሉሚኒየም ጂኤል አሉሚኒየም እንደዚህ አይደለም አሉሚኒየም። ክሎሪን አገለባብጦት ነው ክሎሪን ሲኤል ነው። ብሮሚን ቢአር ነው። ዚንክ ዜድ ኤን ነው። ዚንክ የዚህኛው ነው አገለባብጦት ነው። ሂሊየም ኤችኢ ነው። ይሄን አስተካክሉ በደንብ ሂሊየም ኤችኢ ነው። ብሪሊየም ቢኢ ነው። ቢኢ ቱት ብሪሊየም መጽሐፍ ምን እንዳደረጉት አላውቅም። ጫምታተውታል። ብሪሊየም ይሄ ነው። ኒየን ይኸው ኒየን ይኸው። አርጎን ኤአር ነው። ስለዚህ እነዚህ ከእንግሊዝኛ ፊደላቸውን ነው ውክላቸውን ያገኙት። ሌሎቹ ግን ከላቲን ስማቸው ውክላቸውን ያገኙ አሉ። ለምሳሌ ሶዲየምን ይዩት። የእንግሊዝኛ ስሙ ሶዲየም ነው። ይኸው ኤስ በኤስ ነው የሚጀምረው። እንደ ሌሎቹ ቢሆን ኤስ ወይም ኤስኦ ሊሆን የሚችለው ነገር ግን የሶዲየም የሚለየው ስሙን ወይም ውክሉን ያገኘው ከላቲን ስሙ ነው። በላቲን ሶዲየም ይባላል፣ ናትሪየም ይባላል። ስለዚህ ይኸው ኤንኤ ውክሉን ከዛ አግኝቷል። ፖታሲየም ይኸው ካሊየም ነው፣ ኬኤ ነው። አይረን እዚህ ጋር አይ ነበር መሆን የነበረበት ነገር ግን ፈረም የላቲን ስሙ ፈረም ነው፣ ኤፍኢ ሆነ ማለት ነው። ኮፐር እዚህ ጋር እንደምታዩት ሲ ወይም ሲኦ መሆን ነበረበት ከእንግሊዝኛ ስሙ ተወስዶ፣ ነገር ግን ኩፕረም ከሚባል ላቲን ስሙ ነው ያገኘው ውክሉን። ሲልቨር በተመሳሳይ አርጀንተም ይባላል፣ ኤጂ ነው። ቲን ስታነም ኤስኤን። ወርቅ እንግዲህ ጎልድ ጂ መሆን ነበረበት ግን አዩረም ከሚባል ከላቲን ስሙ ነው ያገኘው ማለት ነው። ሌላው ሊድ ነው፣ ኤልኢ ወይም ኤል መሆን ነበረበት ነገር ግን ፕሉምበም ከሚባል የላቲን ስሙን ያገኘው። ይሄ ፒ ከዚህ ተወሰደች፣ ቢ ደግሞ ከዚህ ተወሰደች። ሁሉ ጊዜ የመጀመሪያዎቹ ሁለቱ ላይሆኑ ይችላሉ፣ ብቻ ግን ከስሙ ውስጥ የሆነ ፊደል ይኖራል። ፒ እዚህ ጋር አለ፣ ቢ እዚህ አለች፣ ሊድ ፒቢ ሆኗል ማለት ነው። እንግዲህ ያው ስለ ውህዶች ተምረናል። ውህዶች ከሁለትና ከዛ በላይ ከሆኑ ንጥረ ነገሮች ቋሚ በሆነ ወደር በኬሚካል አጸግብሮት የሚገኙ ናቸው። ለምሳሌ የምግብ ጨው፣ ማግኔዚየም ኦክሳይድ፣ ካልሲየም ኦክሳይድ፣ ሌሎችን መጥቀስ እንችላለን። እንግዲህ ቀመር ስንል እነዚህን ውህዶችን የምንጽፍበት ማለት ነው። እንግዲህ ንጥረ ነገሮችን በውክል እንደምንገልጸው ውህዶችን ደግሞ በቀመር እንገልጻለን ማለት ነው። ስለዚህ በአጠቃላይ የውህድ ኬሚካላዊ ቀመር አንድ ውህድ የምንወክልበት አጭር የሆነ አጻጻፍ ማለት ነው። ለምሳሌ ውሃ ነው። ውሃ ስንል ይሄው H2O ነው። ሰልፈር ዳይኦክሳይድ ይሄው SO2 ነው ቀመሩ። ሶዲየም ክሎራይድ ወይም ጨው የምንለው NaCl ነው ማለት ነው። ስለዚህ ጋር አሁን ወደሩን ማስቀመጥ እንችላለን። ውሃ ከስንት ሃይድሮጅን እና ኦክሲጅን ተሰራ ብለን ጥያቄውን ስንጠይቅ መልሱ የምናገኘው ወደር ላይ ነው የሚወድቀው ማለት ነው። ስለዚህ H2O ከሁለት ሃይድሮጅን እና ከአንድ ኦክሲጅን የተሰራው ስለዚህ ሁለት አንደኛ ይሆናል ማለት ነው። ስለዚህ ኬሚካላዊ ቀመሩ H2O ይሆናል ማለት ነው። በተመሳሳይ ካርበን ዳይኦክሳይድን ብንወስድ ይሄው ካርበን ዳይኦክሳይድ CO2 የዚህን ወደር ብንፈልግ ስንት ካርቦን ያለው አንድ፣ ስንት ኦክሲጅን አለ ሁለት፣ ስለዚህ አንድ ሁለተኛ አለ ማለት ነው። ስለዚህ በዚህ መንገድ ወደራቸውን ማወቅ እንችላለን። ሌላው እንግዲህ የንጥረ ነገር ውክልን ካወቅን ውህድ ደግሞ በኬሚካላዊ ቀመር እንደሚገለጽ ከተረዳን ኬሚካላዊ ቀመሮችን ለመጻፍ አንድ የሚያስፈልገን ጥሩ ነገር አለ ወይም ደግሞ ማወቅ ያለብን ነገር አለ። ቫለንሲ ቁጥር ይባላል። ቫለንሲ ቁጥር ማለት ንጥረ ነገሮች
የሚጸገብሩበት ያላቸው አቅም ወይም ኃይል ማለት ነው። ስለዚህ እያንዳንዱ ንጥረ ነገር የራሱ የሆነ ቫለንሲ ቁጥር አለው ወይም የመጸገበር አቅም አለው ማለት ነው። ስለዚህ እነዚህን መያዝ ይጠበቅባቸዋል። እንግዲህ ብዙ ናቸው። በፔሪዮዲክ ቴብል ወይም በአርካዊ ሰንጠረዥ ላይ 18 ንጥረ ነገሮች አሉ። የነዛን ሁሉ መያዝ አይጠበቅም፣ ግን በዚህ ክፍል ደረጃ እነዚህን የተቀመጡላችሁ መያዝ አለባችሁ። ለምሳሌ ሃይድሮጅን 1 ነው ያለው፣ ሊቲየም 1 ነው፣ ካርቦን 4 ነው፣ ሃይድሮጅን 3፣ ኦክሲጅን 2፣ ፍሎሪን 1፣ ሶዲየም 1፣ ማግኒዚየም 2፣ አሉሚኒየም 3፣ ሲሊኮን 4፣ ፎስፈረስ 3፣ ሰልፈር 2፣ ክሎሪን 1፣ ፖታሲየም 1፣ ካልሺየም 2፣ አይረን እና እዚህ ጋር በደንብ ያዙ። አይረን እና ኮፐር ለየት የሚያደርጋቸው ከአንድ በላይ ቫለንሲ ቁጥር አላቸው። ይሄ ምን ማለት ነው? አይረን ባለ 2 እና ባለ 3 ቫለንሲ አለው። ኮፐር ደግሞ ባለ 2 እና ባለ 1 አለው። ዚንክ ባለ 2 ነው ማለት ነው። ስለዚህ ይሄንን በደንብ መያዝ አለባችሁ ማለት ነው። ስለዚህ ምንድነው እነዚህ ጋር ለየት የሚያደርጋቸው አይረን እና ኮፐር ከአንድ በላይ ቫለንሲ ስላላቸው የተለያየ ውህዶችን መፍጠር ይችላሉ ነው። ለምሳሌ አይረን ይሄንን ባለ 3ቱ ቫለንሲ ያለው አይረን ይሄንን ሊሰራልን ይችላል። ባለ 2 ቫለንሲ ያለው ይሄንን ሊሰራልን ይችላል። በተመሳሳይ ኮፐርንም ማየት ትችላላችሁ። ስለዚህ ይሄ ከሌሎቹ ስኬታማ ያደርጋቸዋል ኬሚካል ያጸገብሩትን በማከናወን ማለት ነው። ሌሎቹ ምክንያቱም ሌሎቹ እነዚህ ቋሚ የሆነ አንዳንድ ብቻ የራሳቸው ቋሚ የሆነ ቫለንሲን ያላቸው፣ እነዚህ ግን 2 ቫለንሲ ስላላቸው እንደየሁኔታው የተለያየ ውህድን ሊፈጥሩ ይችላሉ ማለት ነው። እንዴት ነው ቀመራቸውን የምንጽፈው? በጣም ቀላል ነው። መጀመሪያ የምናደርገው ለምሳሌ እዚህ ጋር አሉሚኒየም ኦክሳይድን ቀመር ጻፉ ብንባል መጀመሪያ የምናደርገው የንጥረ ነገሮችን ውክል እንጽፋለን። ይሄው ኤል ኦ እናደርጋለን። ከዛ በኋላ የምናደርገው ቫለንሲ ቁጥራቸውን ከላይ ጭንቅላቸው ላይ እንጽፋለን። ከዛን ምን እናደርጋለን? እናስተላልፋለን። የአንዱን ቫለንሲ ወደ ሌላኛው ቫለንሲ እናስተላልፋለን። ከዛም በዚህ መንገድ እናገኛለን። ስለዚህ ለምሳሌ ምንድነው አሉሚኒየም ያው ወደ ኋላ ተመለሱ፣ ቫለንሲ መያዝ አለባችሁ አልኩት። ይሄው አሉሚኒየም ይሄው 3 ነው። ኦክሲጅን እዚህ ጋር ጨርሰን እንሂድ። ኦክሲጅን ይሄው እንደምታዩት 2 ነው። ስለዚህ ይህንን ከላይ እናስቀምጣለን ማለት ነው። ይሄው አሉሚኒየም እዚህ ጋር 3 አለ፣ ከዛ ኦክሲጅን እዚህ ጋር 2 አለ። ስለዚህ ክሪስ ክሮስ እናደርግ የዚህኛው ወደዚህ ይመጣል፣ የዚህኛው ወደዚህ ይመጣል። ስለዚህ Al2O3 እናደርጋለን ማለት ነው። ስለዚህ ለምሳሌ ቫለንሲያቸው እኩል ቢሆን ለምሳሌ የቫለንሲ ቁጥራቸው እኩል ቢሆን የአተሞቻቸውም ቁጥር እኩል ይሆናል። ለምሳሌ ይሁት ፖታሲየም እና ፖታሲየም አለ፣ ከዛ በኋላ ደግሞ ብሮሚን። እነዚህ ብረት አስተኒና የብረት አስተኒ ናቸው። ፖታሲየም ብረት አስተኒ ነው፣ ብሮሚን የብረት አስተኒ ነው። ስለዚህ ፖታሲየም 1 ነው ያለው። በተመሳሳይ ብሮሚንም 1 ነው ያለው። ስለዚህ ክሪስ ክሮስ እናደርግ ያተማሳይ እኩል ስለሆነ ፖታሲየም ብሮማይድ እናገኛለን። ስለዚህ የአተሞቹ ብዛት ምንድነው ማለት ነው? እኩል ነው። ይኸው 1 ፖታሲየም 1 ብሮሚን አለ ማለት ነው። ሌላ እዚህ ጋር ካልሺየም ኦክሳይድን በተመሳሳይ ካልሺየም 2 ነው ያለው፣ ኦክሲጅንም 2 ነው ያለው። ስለዚህ እኩል የሆነ የአተሞች ብዛት ይኖራቸዋል ማለት ነው። እስቲ የማግኒዚየም ይሄን ብንሰራ ኤምጂ እና ክሎሪን ብንባል ማግኒዚየም 2 ነው ያለው፣ ክሎሪን ደግሞ 1 ነው ያለው። ስለዚህ ክሪስ ክሮስ እናደርግ የዚህ ወደዚህ ይመጣል፣ የዚህ ወደዚህ ይመጣል። ስለዚህ ምንድነው እናገኛለን? ኤምጂ ሲኤል2 ማለት ነው። እቺ 2 ማለት የዚህች ወደዚህ መጣ ማለት ነው። ስለዚህ በዚህ መንገድ ቫለንሳቸው መጻፍ እንችላለን፣ ውህድ ቀመራቸው መጻፍ እንችላለን። እንግዲህ ስም መሰየም እንግዲህ መጀመሪያ የምናደርገው የብረት አስተኒውን ስም እንጠራለን፣ በግራ በኩል ያለውን፣ ከዛን በቀኝ በኩል ያለውን የብረት አስተኒውን ስም ይድ የሚባል ሰፊክስ ወይም ደግሞ ድህረ ቅጥያ ጨምረንበት እንሰይማለን ማለት ነው። ለምሳሌ ኤፍኢ ኤስን ሰይሙ ብንባል ይሄ ኤፍኢ አይረን ነው፣ ኤስ ደግሞ ሰልፈር ነው።
አሁን የብረት አስተኔውን መጀመሪያ እንጠራለን፣ እሱም አይረን ይባላል። ከዛን የብረት አስተኔውን ስንጠራ ሰልፈር ነበር አይደል እንትኑ የንጥረ ነገር ስሙ። ወደ እዚህ ጋር ስንቀይረው ግን ሰልፋይድ ይሆናል ማለት ነው። ይሄ ይድ ይሆናል፣ ወደ ይድ ይቀየራል፣ ሰልፋይድ ይሆናል። በተመሳሳይ ይሄው ማግኒዥየም ኦክሳይድ፣ ሶዲየም ክሎራይድ ያን ይድድ እንጨምራለን ማለት ነው። ሌላው እንግዲህ አይረን ባለ ሁለትም ባለ ሶስትም እንዳለው አይተናል። በተመሳሳይ ኮፐር ባለ አንድም ባለ ሁለትም እንዳለው አይተናል። ስለዚህ የእነሱን ስንሰይም እንዴት ነው የምንሰይመው ነው። ለምሳሌ ይሄንን ሰይሙ ብንባል ኤፍኢኦ ሰይሙ ብንባል እዚህ ጋር አሁን ይሄ እንዴት ነው የመጣው ብለን ብናስብ ኤፍኢ ባለ ሁለት ነው። እዚህ ጋር ኦክሲጅን እዚህ ጋር ይሄው ባለ ሁለት ነው። ስለዚህ ክሪስ ክሮስ እና ተማሳይ ስለሆነ ተማሳይ አተም ብዛት ነው የምናገኘው ኤፍኢኦ ነው ማለት ነው። ስለዚህ ምን ማለት ነው? አይረን በዚህ ውህድ ውስጥ ባለ ሁለት ቫለንሲ ነበረ ማለት ነው። ስለዚህ ይሄን ስንሰየም ምንድነው የምንለው? ሮማን ነምበሮችን እንጠቀማለን በእነዚህ በአይረን እና በኮፐር ጊዜ። ስለዚህ አይረን ቱ ኦክሳይድ ብለን ነው የምንሰይመው ማለት ነው። እቺ የምትገልጽልን አይረን ባለ ሁለት ቫለንሲ መሆኑን ነው የምትገልጽልን። ስለዚህ ባለ ሶስት ሲሆን ደግሞ ይሄው አይረን ስሪ ኦክሳይድ ብለን እንሰይማለን። እቺ ሶስቷ እንትን የምትገልጽልን የአይረን ባለ ሶስት መሆኑን ነው የምትገልጽልን። ይሄ ለሁሉም አይደለም፣ ለአይረን እና ለኮፐር ብቻ ነው። ሌሎቹ ግን ቋሚ የራሳቸው አንዳንድ ቫለንሲ ብቻ ስላላቸው ይህንን የሮማን ቁጥር አንጠቀምም። ስለዚህ በተመሳሳይ የኮፐር ላይም ባለ አንድ ሲሆን ይኸው ኮፐር እዚህ ጋር ኮፐር ሲዩ አንድ ነው ያለው፣ ክሎሪን እዚህ ጋር አንድ ነው ያለው። ስለዚህ ክሪስ ክሮስ ስናደርግ ሲዩ ሲኤል እናገኛለን ማለት ነው። ስለዚህ ኮፐር እዚህ ጋር ባለ አንድ ቫለንሲ ነው ማለት ነው። ስለዚህ ያን መግለጽ አለብን። ምክንያቱም የየትኛው ቫለንሲ ኮፐር በየትኛው ቫለንሲ ቁጥሩ እዚህ ጋር እንደተጸገበረ መግለጽ ስለሚጠበቅብን ስሙ ላይ ማለት። ስለዚህ ኮፐር ዋን ክሎራይድ ባለ አንደኛ ክሎራይድ ባለ ሁለትም ሲሆን በዚህ መንገድ እንገልጻለን ማለት ነው። ስለዚህ ያው ስማቸው አሁን ቅድም እንዳየነው በዚህ መንገድ ስማቸውን እንሰይማለን። ሌላው አተመ ብዙ አዮኖች አሉ። እነዚህ ለየት የሚያደርጋቸው የእያንዳንዱ ንጥረ ነገሮች ሳይሆን የምናየው እንደ ቡድን ነው የምንመለከታቸው፣ እንደ ስብስብ ማለት ነው። ስለዚህ እነሱ በአጠቃላይ የጋራ የሆነ ምን አላቸው ማለት ነው፣ ባላንስ ቁጥር አላቸው። ለምሳሌ NH4 አሞኒየም አንድ ነው ያለው፣ ሃይድሮክሳይድ አንድ ነው ያለው፣ ናይትሬት አንድ ነው ያለው፣ ሰልፌት ሁለት፣ ካርቦኔት ሁለት፣ ፎስፌት ሶስት ማለት እነዚህን መያዝ አለባችሁ። ስለዚህ ምክንያቱም የእነዚህንም ኬሚካላዊ እነዚህ አተመ ብዙ አዮኖች ከንጥረ ነገሮች ጋር ሲዋሃዱ ያለውን ቀመርም ስሩ ስለምንባል ማለት ነው። ለምሳሌ እዚህ ጋር የሶዲየም ካርቦኔትን ስሩ ተባል። ስለዚህ መጀመሪያ የምናደርገው ውክላቸውን መጻፍ ነው። ሶዲየምን ይኸው አስቀድመን ካየነው ውክሉን እንጽፋለን። ካርቦኔት ደግሞ ይኸው CO3 ጻፍን ማለት ነው። በመቀጠል ጭንቅላቸው ላይ ቫለንሲ ቁጥራቸውን እንጽፋለን። ይሄው ከላይ አንድ ሶዲየም እንደምታዩት አንድ፣ ካርቦኔት ላይ ከላይ ስንት እንጽፋለን? ሁለት ነው። ይሄ አሴ ግሩፕ እንደ ቡድን ነው ከላይ ነው የምጽፉት፣ የጋራ የሁሉም ማለት ነው፣ ሁለት ማለት ነው። ከዛ ምንድን የምናደርገው ክሪስ ክሮስ ነው የምናደርገው። የሶዲየም ወደዚህ ይመጣል፣ የካርቦኔት ደግሞ ወደዚህ ይመጣል። ስለዚህ Na2CO3 ይመጣል ማለት ነው። እንግዲህ በተመሳሳይ እኩል የሆነ ቫለንሲ ቁጥር ካላቸው አንጽፋቸውም። አንድ ለምሳሌ ይዩት NH4 አሞኒየም ከክሎሪን ጋር እንግዲህ ተጸግብሩ የራሱን ግሩፕ መፍጠር ፈለገ፣ ካምፓኒ መክፈት ፈለገ። ስለዚህ አሞኒየም የሚያዋጣው አንድ ቫለንሲ ያለው፣ ክሎሪን አንድ ቫለንሲ ያለው። ስለዚህ እኩል ያዋጡት። ስለዚህ ይሄው እንደዚህ ይሆንና ራሱ ነው የሚሆነው። እቺን አንድ እዚህ ጋር አንጽፋትም፣ እዚችንም አንድ እዚህ ጋር አንጽፋትም። ስለዚህ NH4 ምን ይሆናል? Cl ይሆናል ማለት ነው። NH4 Cl ይሆናል ማለት ነው። በተመሳሳይም አሁንም ካልሲየም ካርቦኔትም እንደዛው ነው። ምክንያቱም ካልሲየም ሁለት ነው ያለው፣ ካርቦኔትም ሁለት ነው ያለው። ስለዚህ ተመሳሳይ ስለሆነ አንጽፍም፣ CO3 ይሆናል ማለት ነው። ስለዚህ ሌላው በእነዚህ በአተመ ብዙ አዮን የሚፈጠሩ ውህዶችን ደግሞ መሰየም እንችላለን በቀላሉ። ለምሳሌ ይሁት ቅድም Na
ችግር የለም ራሱን Na2SO4 ይህንን ሰይሙ ከተባል ምንድነው የምንጨምረው 8 የሚል እንጨምራለን ማለት። ስለዚህ እዚህ ጋር መጀመሪያ ብረት አስተኛውን እንጠራለን። ይሄ ማን ነው? ሶዲየም። እችኛው SO4 ደግሞ አቶም ብዙ አዮን ሰልፌት ትባላለች። በአጠቃላይ ሶዲየም ሰልፌት እንላለን ማለት ነው። በተመሳሳይ ይኸው ፖታሲየም ፎስፌት፣ ካልሲየም ሃይድሮክሳይድ፣ ማግኒዚየም ካርቦኔት፣ ይሄ አሞኒየም ነው፣ አሞኒየም ናይትሬት፣ አሞኒየም ክሎራይድ፣ አይረን ባለ ሁለት ማለት ነው፣ አይረን ባለ ሁለት ናይትሬት ብለን በዚህ መንገድ መሰየም እንችላለን ማለት ነው በቀላሉ። ሌላው እንግዲህ ቀመርን መተርጎም አለብን። አሁን እነዚህ የተጻፉ ነገሮች ምንድናቸው ትርጉማቸው ብለን ግልጽ በሆነ መንገድ መተርጎም ያስፈልገናል። ካልተተረጎመ ትርጉም በሚሰጥ መንገድ መረዳት አንችልም ማለት። ስለዚህ እነዚህ የምናያቸው ነገሮች ይሄ ቁጥር ምንድነው፣ ይሄ እያንዳንዱ ንጥረ ነገሮች ምንድነው የሚገልጹት የሚለውን መለየት የግድ ይጠበቅብናል ማለት ነው። እንግዲህ ሁለት ነገሮች አሉ በቀመር ትርጉም ላይ የምንረዳቸው የአይነትና የመጠን አሉ። ስለዚህ ያንን ማወቅ አለብን። ስለዚህ አይነትና መጠኑን መረዳት ይጠበቅብናል ማለት ነው። ስለዚህ መጠን በውክልና በቀመር ነው የሚገለጸው ማለት ነው። ስለዚህ አይነት ከሆነ ደግሞ የንጥረ ነገሮቹን ውክል በማየት እንገልጻለን በቀላሉ። ስለዚህ ሁለት ቁጥሮች ያስፈልጉናል ይሄን ትርጉም ለመስጠት ሰብስክሪፕት እና ኮፊሸንት የሚባሉ ሁለት ቁጥሮች ያስፈልጉናል ማለት ነው። ሰብስክሪፕት እና ኮፊሸንት ማለት ነው። ስለዚህ ሰብስክሪፕት ስንል ከንጥረ ነገሩ ወይም ከውህዱ ቀመር በስተቀኝ ግርጌ የሚጻፈው ይሄ ማለት ነው። ይሄ ምን ይባላል? ሰብስክሪፕት ቁጥር ይባላል። የኮፊሸንት ቁጥር ደግሞ ከንጥረ ነገር ውክሉ ወይም ከውህድ ቀመሩ በስተግራ ግርጌ ላይ የሚጻፈው ይሄ የኮፊሸንት ቁጥር ይባላል ማለት ነው። እንግዲህ ምንድነው እነዚህ ነገሮች የሚያሳዩን ሲባል እንግዲህ ሰብስክሪፕት ያው ይሄ ማለት ነው። ይሄ ቁጥር የሚያሳየን እቺ ቁጥር የምታሳየን ሰብስክሪፕት ያ ንጥረ ነገር በሞለኪል መልክ መቀመጡን ወይም አለመቀመጡን ነው። ለምሳሌ ኦ ብቻ ከሆነ ይት እንደዚህ ከሆነ ይሄ ኦክሲጅን አተም ነው የምንለው። እንደዚህ ሆኖ ከዛን ሰብስክሪፕቱ ሁለት የምትሆን ከሆነ ግን የኦክሲጅን ሞለኪል ነው የምንለው። ስለዚህ ሁለት ቁጥር ኦክሲጅን በሞለኪል መልክ መቀመጡን ይነግረናል ማለት ነው። ስለዚህ ኮፊሸንት ደግሞ የሞለኪሎችን ወይም የአተሞችን ብዛት ነው የሚነግረን። ለምሳሌ እዚህ ጋር ሁለት ብጨምርበት ይሄ የኮፊሸንት ቁጥር ይባላል። ምንድነው የሚነግረን ካል ይሄ አጠቃላይ ስንት ኦክሲጅን አተም አለ? 4 ኦክሲጅን አተም አለ ወይም 2 የኦክሲጅን ሞለኪል አለ ማለት ነው። ስለዚህ ኮፊሸንት ቁጥር አጠቃላይ የአተሞችን ብዛትና ወይም የሞለኪሉን ብዛት ነው የሚገልጽልን ማለት ነው። እንግዲህ ሁለት ትርጉሞች አሉ ብለናል፣ የአይነትና የመጠን ትርጉም። እንግዲህ አይነት ትርጉም ስንል በውህድ ውስጥ ያሉት የንጥረ ነገሮች አይነቶችን ብቻ ስማቸውን መግለጽ ማለት ነው። ለምሳሌ ይሄው ውሃ ብንል ከሃይድሮጅን እና ከኦክሲጅን የተሰራው ይሄው ሃይድሮጅን ንጥረ ነገር፣ ኦክሲጅን ንጥረ ነገር ጨረስን ማለት ነው። ስለዚህ ኤች እና ኦ ብለን በዚህ መንገድ እንገልጻለን። ስለዚህ የአይነት ትርጉም ማናቸው የሚለውን ነገር ነው ከምን ንጥረ ነገር ተሰሩ የሚለውን ማለት ነው። ለምሳሌ ይሄው ካርቦን ዳይኦክሳይድ የካርቦን እና የኦክሲጅን ንጥረ ነገሮች ይዟል። ካልሲየም ሰልፌት ደግሞ የካልሲየም፣ የሰልፈር፣ የኦክሲጅን ንጥረ ነገሮችን ይዟል ብለን አይነቱን ብቻ ተናግረን እናበቃለን ማለት ነው። ወደ መጠን ትርጉም ስንመጣ ግን ምን ያህል ብዛት ይዘዋል የሚለውን ጥያቄ መመለስ አለብን። መጠኑን መግለጽ የግድ ያስፈልገናል ማለት ነው። ለምሳሌ እዚህ ጋር ኤፍ ብቻ ቢኖር አንድ የፍሎሪን አተም እናለን፣ ኤንኤ አንድ የሶዲየም አቶም ብለን እንገልጻለን ማለት ነው። ስለዚህ የእያንዳንዶችን አተም ቁጥር መግለጽ የግድ ያስፈልጋል። ለምሳሌ SO2 ሰልፈር ዳይኦክሳይድ እዚህ ጋር ስንት ሰልፈር ስንት ኦክሲጅን አለ የሚለውን መግለጽ አለብን። ስለዚህ አንድ የሰልፈር አቶም አለ፣ ሁለት ደግሞ የኦክሲጅን አተሞችን እናገኛለን ማለት ነው። ሌላው እዚህ ጋር ብንወስድ ካልሲየም ናይትሬትን አንድ የካልሲየም አተም እናገኛለን። እዚህ ጋር ሁለት ቁጥር ለሁሉም ነው የምትሰራው። እቺ በቅንፍ ውስጥ ላሉት ነው የምትሰራው። ስለዚህ ሁለት የናይትሬት ቡድን ብለን መግለጽ እንችላለን። ወይም በጣም ስንተነትነው ደግሞ አንድ የካልሲየም አተም ሁለት ዚጋቸው ሁለት ለሁሉም ነው ብለናል። ሁለት ናይትሮጅን ማለት ነው። ዚጋ ናይትሮጅን አንድ ነበር አይደለ?
ከውጭ በኩል ያለው ቁጥር 2 ነው። ስለዚህ 2 ሲባዛ በ1 2 ናይትሮጅን አተም አለ። ኦክሲጅን እዚህ ጋር ከውስጥ ያለው 3 ነው። በቅንፉ ውጭ ደግሞ 2 አለ። 2 ሲባዛ በ3 6 የኦክሲጅን አተሞች ይዟል ማለት ነው። ስለዚህ በሞለኪል መልክ መገኘቱን ነው ቅድም እንዳለው ሰብስክሪፕት ቁጥር የሚነግረን። ስለዚህ ለምሳሌ Cl2 ከሆነ ይሄ የክሎሪን ሞለኪል ብለን ነው የምንገልጸው። እቺ 2 ቁጥር በሞለኪል መልክ መቀመጡን ነው የምትነግረን። በተመሳሳይ ኦክሲጅን ሞለኪል እንደዚሁ ነው። እንግዲህ ኮፊሸንት ስንል ደግሞ የንጥረ ነገሮች ወይም የአተሞቹን ብዛት ነው የሚገልጽልን። ስለዚህ አንድ ኮፊሸንት ካለው አንጽፍም። ለምሳሌ እዚህ ጋር ይሁት እዚህ ጋር አሁን አንድ ነበረ የፖታሲየም ግን መጻፍ አይጠበቅብንም። አንድ የፖታሲየም አቶም ብለን እንገልጻለን ማለት ነው። እዚህ ጋር 2K ከሆነ ግን እችኛ 2 የምትነግረን የአቶምን ብዛት ነው። ስለዚህ 2 የፖታሲየም አተም እንላለን። አንድ የኦክሲጅን ሞለኪል እንላለን። 6 የኦክሲጅን አተም ወይም ደግሞ 3 የኦክሲጅን ሞለኪል ብለን እንገልጻለን። እዚህ ጋር ደግሞ 3 የውሃ ሞለኪሎች ብለን መግለጽ እንችላለን ማለት ነው። ከቀመሩ በፊት የሚጻፈው ይሄ የኮፊሸንት ቁጥሩ ማለት ነው ለመጀመሪያ ንጥረ ነገር ብቻ ሳይሆን በአጠቃላይ ለሁሉም በሞለኪል ውስጥ ላሉት ውህዶች ነው የሚሰራው ማለት። ለምሳሌ ይሄን ኒውት ይሄ ቁጥር ከዚህ ከሰልፈሪክ አሲድ ከውህዱ በፊት ነው የተጻፈው ይሄ ቁጥር ወይ ኮፊሸንት ቁጥር ማለት ነው። ስለዚህ እቺ 2 ቁጥር የምትሰራው ለመጀመሪያው ለሃይድሮጅን ብቻ አይደለም ለሰልፈርም ለኦክሲጅንም ናት ማለት ነው። ስለዚህ ስንት እናገኛለን ማለት ነው? እዚህ ጋር ስንሰራ 4 2 ሲባዛ በ2 4 ሃይድሮጅን ይሆናል። 2 ሰልፈር ከነገና 2 ሲባዛ በ4 8 የኦክሲጅን አተሞችን እናገኛለን ማለት ነው።